ከሀገር የሚወጣውም ከሌላ ሰው ጋር አይደለምና ከሄርሜላ ጋር ይመስለኛል። ሄርሜላም ለአብርሃም ስሜት ሳይኖራት አይቀርም፣ ሳታፈቅረውም አይቀርም እና አሁን ደግሞ ራሴን አጠፋለሁ ምናምን የማይሆን ነገር ውስጥ እገባለሁ እያለች ነው ሄርሜላ። ድሮም የነበረ ስሜቷ ነው። እናንተ ልትደባብቁ ወይም እሷም ልትደባብቅ ልትሞክር ትችላለች እንጂ በዚህ ልክ ሰው ጓደኛዬ ነው ብሎ ማንም ከማንም ጋር እንደዚህ አይሆንም። እኔም ወንድምም ጓደኛም የምላቸው ሰዎች አሉ፣ ግን እኔ በዚህ ልክ ከነሱ ጋር እንደዚህ አይሆንም። ገባክ? እኔ በፊትም አሁንም ወደፊትም የማይቀየር አቋም እንዳለኝ ታውቃላችሁ፣ ከድሮም ጀምሮ ማለት ነው። እኔ እነሱ አንድ ላይ ያደረገን የሚችለን ነገር ወይም የሚኖረን ጉዳይ ልጃችን ብቻ ነው። አሁን አንቺ ከሌላ ሰው ጋር ሌላ ህይወት ቢጀምር ምንም አይመስልሽም? ለምን? ምን ይመስለኛል? ምንም አትጎጂም? አልጎዳም። እርግጠኛ ነሽ? ብጎዳ እስከዛሬ ድረስ አልጎዳም ነበር እንዴ? ይሄ አሁን ልጅ አለ በመካከላችሁ፣ የእሱም ልጅ ነው የአንቺ ልጅ ነው። ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኛ አለን እግዚአብሔር ይመስገን። ለዚህ ቤት አዲስ ከሆናችሁ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ሁኑ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን መጥተናል። ማታ በሩታዬ ቤት አይታችኋል ሁላችሁ። እኔ የሚገርመኝ ነገር እንዴ አቤላና ብሩክ ግን እናንተ በቃ ሁሌም እንደዚህ ሰውን እያባላችሁ ነው የምትኖሩት። የራሳችሁ ህይወት የላችሁ። ከሩታ ህይወት አትወጡ። እቺ ልጅ ምን ታድርጋችሁ? ቆይ ምን ታድርጋችሁ? እቺ ልጅ ልጆቹ ተለክፈዋል እንዴ በሩታ ላይ? እንዶ ፈጣሪ ያረ ፈጣሪ እንቀላችሁ እናንተን። ሌላ ምን እንላለን እኛ? ልጅቷ ራስዋን እንኳን ወገቧን እንዳታርፍ ፈጣሪ የሰጣትን ልጅ ፍሬ እንዳታሳድግ የምታደርጓት እናንተ ምንድናችሁ? እናንተ አሁን ጥሩ ዜና ነው ይዛችሁላት የሄዳችሁት። አብርሽ አፍ የለው እግር የለው፣ እሱ አይጠይቃትም። እናንተ ምን ቤት ናችሁ? የምን አለቅላቂ ናችሁ እናንተ? ሰልከሲስ የሆነ ይሄ አቤል በቀደም ራሱ እኮ አብርሽ ከሩታ ጋር ሲያወራሱ ምን አይነት አስተያየት ሲያያት ነበር። ተልከሲስ ብሩኬም ተልከሲስ፣ ሁለቱም አንድ አይነት ሴቶች። የራሳችሁን ህይወት አትመሩ። ቢኒ እንኳን የራሱን ህይወት ጀምሯል። ለምን እናንተ ቀየር አታረጉትም? የራሳችሁን ህይወት ለምን አትመሩም? በቃ አትወጡም እንዴ ከሩታ ህይወት? እናንተ ልካቸውን እየነገረቻቸው እንኳን ደረቅ ነው፣ ይከራከራታል ቆሞ እና እንደሰማችሁት ነው እንግዲህ ቤተሰብ። ሄርሜላ ራሷን ልታጠፋ ነው፣ ከሀገር ልትወጣ ነው። አብርሽ ይዟት ከአብርሽ ጋር ሊወጡ ነው አለ እና አብርሽ ትዳሩን ካልፈለገ ልጁን ካልፈለገ ቤቱን ካልፈለገ አይደለም ከሄርሜላ ጋር ከሄርሜላ እናት ጋር ለምን የፈለገበት አገር አይሄድም? ለምን ገደልም አይሄድም? ሩታ ምን ታድርጋችሁ? ሩታ ትሸከማችሁ? ምን ታድርጋችሁ? ልጅቷ እንዴ ፈጣሪ የሰጣትን ፍሬ ታሳድግበት። ተዋት በቃ እሷን። አብርሽ ትዳሩን ከፈለገ ሄዶ መጠየቅ ይችላል። አፍ አለው፣ ሰው አለ፣ ሽማግሌ አለ፣ ቤተሰብ አለ። እናንተ ምን ቤት ናችሁ? የምን አለቅላቂዎች ናችሁ እናንተ? ከመጀመሪያውም ያጠፋችሁት እናንተ፣ የሰውን ትዳር የበጠበጣችሁት። አሁንም ደግሞ ትንሽ መለስ አሉ። በቃ ደስ ይላል። አያያዛቸው፣ አካሄዳቸው ያምራል። አሁን እንግዲህ አንድ ላይ ሊሆኑ ነው ብለን ደስ ብሎን ሳንጨርስ ያንን ደስታ ለማጥፋት ተመልሶ ደግሞ እንደዚህ አይነት ዜና ይዞላት ሄዳሉ። እቺን አራስ አምሮዋል ሊበክሉ። እነዚህ ጤነኞች ናቸው? ምን ማለት ነው እንደዚህ አይነት ወሬ? እንደው አንዳንዶቻችሁ ደግሞ ሩታ ከሄርሜላ ጋር እሱ ሲሆድ ነው የምትናደደው ምናምን የምትሉ አላችሁና እና ይሄ ልጅ እየተናገረች እኮ ነው። እኔ ነገስ ሌላ ሴት መጣ ህይወቴን እንደማትበጠብጥ በምን ዋስትና አለኝ? በራሱ አፍ ለምንድነው ራሴን አስተካክዬ ከዚህ በኋላ ያለውን ነገር አስተካክዬ ኑሬን እኖራለሁ ብሎ ቢጠይቃት፣ ይሄ አብርሽ ማለት ነው እንደዛ ብሎ ቢጠይቃት እቺ ልጅ ወደ ትዳሯ ትመለሳለች። አሁንም እኮ አብርሽ አቋም የለውም። አቋም ስለሌለው እቺ ልጅ እንዴት አድርጋ ነው ወደ ቤት የምትመለሰው? እንዴት አድርጋ ነው ወደ ትዳሯ የምትመለሰው? ለምን አንዳንዶቻችሁ ከሩት ማንች እቺ ሄርሜላ የምትባለው ጋራ ሲሆን ትናደዳለች ምናምን። ማንም ሰው እኔ ባሌ አይደለም መናደድ
እንዴት እንደማደርጋት እኔ ነኝ የማውቀው። በህይወት ራሱ እስካሁን የምትኖር አይመስለኝም የኔ ባል ቢሆን ኖሮ ማለት ነው። ስለዚህ እንዴት አትናደድም? ባሏ ነው፣ ልትናደድ ይገባታል። ግን ደግሞ አሁን እሷ ትዳሯን አልጠላችም እኮ። ትዳሯን ጠልታ ሳይሆን ራሱ ከዚህ በኋላ ያሉት ሴቶች መጥቶ እንደበፊቱ እኔ መጎዳት አልፈልግም፣ ከዚህም በኋላ ማንም ሰው መጥቶ በትዳራችን ውስጥ ሌላ ሰው ማብካት የለበትም። ይሄ ነገር ከተስተካከለ ወደ ትዳሬ እመለሳለሁ። ከሱ አንደበት መስማት ነው የምትፈልገው። እሱ ደግሞ ይሄንን ነገር መናገር አልፈለገም። ትዳሩን ቢፈልግ ኖሮ ታዲያ ይሄን ማለት እኮ አላቃተውም። የሩታን ፍላጎት እኮ በደንብ ነው የሚያውቀው። ግን ደግሞ እሱ የሚፈልገው እንግዲህ ሴቶችን ከህይወቱ ማስወጣት ስለማይፈልግ ሄርሜላንም ስለሚፈልጋት ነው። በቃ ሁሉም ነገር ትቶ ወደ ትዳሩ መመለስ ስላልፈለገ ነው ነገሮችን እንደዚህ እንትን እያለ ያለው ማለት ነው። ስለዚህ አንዳንዶቻችሁ ከሄርሜላ ጋር ሲሆን ትናደዳለች ምናምን ለምትሉት ነው። እና ወደ አይደለም እቺ ልጅ እንደዚህ አይነት ውሳኔ ውስጥ የምትገባው ማለት ነው። ያቺ ሄርሜላም በፊት ጓደኛ ነኝ ኖርማን ጓደኛ ነኝ ስትል የነበረች ትላንትና እንግዲህ ሽንኩርት አሽታ አይኗ ላይ አፍቅሬዋለሁ ብላ መጣለች። እንግዲህ ብሩኬና አቤልም ደገሙት። አፍቅረዋለች መሰለኝ ይላል። በመሰለኝ እኮ ነው የመጣው። ሲጀመር እኮ ባታፈቅረው የሰው ባል ላይ እንደዚህ እየተንጠለጠለች አትስመውም ነበር፣ እንደዚህ አትንጠለጠልበትም ነበር። እና እቺ አሳፋሪ የሆነች እቺ የሴት አሰዳቢ ለራሷ ክብር የሌላት ልጅ ማለት ነው። እኔ እኮ ግራ የገባኝ ግቢና በቃ የሩታ ልጅ ታሳድጊያለሽ። አዎ እኛ ልጃችንን በደንብ አድርገን እንድራታለን። ከዛ አንቺ ደግሞ ልጁን ታሳድጊያለሽ፣ ቀጥለጥ አድርገሽ ታሳድጊያለሽ ማለት ነው። ስለዚህ ግቢበት። ትዳር እያየሽ ትዳርን እያየሽ የሞቀ ትዳር ያማረ ትዳር እያየሽ አፈርሰሽ ከገባሽበት እንግዲህ አንቺ ምድል መጨረሻው ምን እንደሚሆን ግልጽ ነው ማለት ነው። አሁንም እየመጣ እየከፋው መሄድ የለበትም። አንቺም እርግጠኛ ነኝ ደስተኛ አይደለሽም። ሩታ እሺ፣ ሌላስ የምትሉኝ ነገር የለም? ሌላ ምን እንለው ነገር የለም ማለት እስኪ በራስሽ በኩል አስቢውና ነገሮች እንዲስተካከሉ እንፈልጋለን። በቃ እሱ ነው። ከዛ በተጨማሪ ደግሞ ማለት ነው ሩታዬ አሁን አንድ ምነግርሽ ነገር ማለት አሁን ከሀገር ሊወጣ ነው ብሎ አቤል ጀምሮ ይችላልና ከሀገር የሚወጣውም ከሌላ ሰው ጋር አይደለምና ከሄርሜላ ጋር ይመስለኛል። ሄርሜላም ለአብርሃም ስሜት ሳይኖራት አይቀርም፣ ሳታፈቅረውም አይቀርም ይመስለኛል። ይሄ ግምቴ ነው፣ የኔ ግምት ነው። ግን እና አሁን ደግሞ ራሴን አጠፋለሁ ምናምን የማይሆን ነገር ውስጥ እገባለሁ እያለች ነው ሄርሜላ። እና በዚህ መልክ ደግሞ ነገሮች መቀጠል የለባቸውም ብለን ስላሰብን ወደ አንቺ የመጣ ነው። ኦኬ። ስለዚህ እሱ ከኔ ጋር ሲሆን እሷ ራሷን እንድታጠፋ እድል አመቻቸውላት ማለት እኮ ነው። እንደዛ ማለት አይደለም ነው። በመጀመሪያ ደረጃ ኖ አንተ እንደዛ አልክ አይደለም ሀሳቤ። ነገር ግን እሱ ከኔ ጋር ሲሆን ኦልሬዲ አታዋለች፣ ሰው እራሷን ልታጠፋ ነው ማለት ነው። በእኔ ምክንያት ደግሞ ሰው መሞት የለበትም። እኔ ሰው ህይወት መጥፋት ምክንያት መሆን አልፈልግም። ሲቀጥል ደግሞ ሳታፈቅረው አትቀርም ወይም መሰለኝ ምናምን፣ ይሄ ድሮም የነበረ ስሜቷ ነው። እናንተ ልትደባብቁ ወይም እሷም ልትደባብቅ ልትሞክር ትችላለች እንጂ በዚህ ልክ ሰው ጓደኛዬ ነው ብሎ ማንም ከማንም ጋር እንደዚህ አይሆንም። እኔም ወንድምም ጓደኛም መመላቸው ሰዎች አሉ፣ ግን እኔ በዚህ ልክ ከነሱ ጋር እንደዚህ አይሆንም። ገባክ? ሲቀጥል ደግሞ እኔ በፊትም አሁንም ወደፊትም የማይቀየር አቋም እንዳለኝ ታውቃላችሁ፣ ከድሮም ጀምሮ ማለት ነው። እኔ እነሱ አንድ ላይ ያደረገን የሚችለን ነገር ወይም የሚኖረን ጉዳይ ልጃችን ብቻ ነው። ገባህ አይደል? በእጃችን ጉዳይ የፈለገውን ነገር ሊያደርግ ይችላል፣ ሊመጣ ይችላል፣ ሊያወራ ምናምን።
ከዛ ውጭ ባለው ነገር ግን የራሱ ህይወት ነው፣ የራሱ ላይፍ ነው፣ አይመለከተኝም። ስለዚህ ሂዳችሁ ንገሩት፣ ለሷም ንገሯት። አብረን አንሆንም ብላለች። ስለዚህ አትጎጂም ራስሽንም አታጠፊም ብላችሁ ንገሯት፣ ለሱም ለሷም። እሺ ከሀገር ሊወጣ ደግሞ ካሰበ ማለት ነው ይሄዱ ሁለቱም አንድ ላይ ገብተዋል። እኔ እስቲ ጠይቋት ብላችሁ አላከንም አላችሁኝ፣ ሊወጣም ሊያስብ ነው አላችሁኝ። ሶ ከኔ ጋር ሊሆን አይገባም ከነ አካቴው የሆነ እንዴት ነው አማራጭ እኮ ነው እናንተም እያቀረባችሁልኝ ያላችሁት። እሱም የያዘው ሀሳቡ እንደዛ ከሆነ አዳምጠኝ፣ ሀሳቡ እንደዛ ከሆነ አዳምጠኝና አማራጭ ነው የያዘው። እሷ እሺ ካለችኝ ከእሷ ጋር ነው፣ ካልሆነ ከሄርሜላ ጋር እወጣለሁ አይደለ ሀሳቡ ኖ። አንቺ ምርጫው ነሽ። አንደኛ ነገር አንቺ ምርጫው ነሽ። ምርጫው ልገባ የሚገባ ሰው አልነበርኩም፣ ግን ደግሞ ኢትስ ኦኬ ኖርማል ነው። ሲቀጥል ደግሞ እኔ ድሮም ብያችኋለሁ፣ አሁንም እላችኋለሁ፣ ወደፊትም እላችኋለሁ፣ እኔ እና እሱ አብረን አንሆንም። ሩታ ሄዱና ንገሩት። ይሄ ንግግርሽ ነው ሌላ እርምጃ ውስጥ እንዲገባ እኮ ይግባ እኮ እንዲገባ እኮ የራሱ ህይወት እኮ እንዲኖር ከድሮኑ ትቼዋለሁ እኮ። እኛ ደግሞ ይሄንን ነገር አንፈልገውም። እንዴ ባትፈልጉት ኖሮማ መታችሁ እንደዚህ እሱ ደፍሮ ያላወራውን ነገር እናንተ ልታወሩኝ አትችሉ። ታስተካክሊ ነው አሁን በድብቅ ከሀገር ከወጣ በኋላ ነገሮች ሌላ ነገሮች ከሄደ በኋላ ማወቅ የለብሽም። ነገሩን ማስተካከል የምትችይው አንቺ ነሽ። አሁን ችግር የለም። አብርሃም እየመጣ አይመለከተኝም። በማይመለከተኝ ነገር ውስጥ ገብቼ ምንም ማስተካከለው እኔ በማይመለከተኝ ነገር ውስጥ ገብቼ ማወቅ አይኖርም። ሩታውን ማለት አንድ ጥያቄ ልጠይቅሽና ከአብርሃም ጋር ያለውን ነገር ለምን ማስተካከል ከበደሽ? ይኸውልህ መጀመሪያ ፍላጎት ሊኖር ይገባል። ለመክበዱም ለመቅለሉም ፍላጎት ሊኖር ይገባል። እኔ ደግሞ አልፈልገውም ያን ነገር በቃ ማለት አንቺን አይጎዳሽም? አይጎዳኝም። ከሌላ ሰው ጋር ህይወት ቢጀምር ከሌላ ሰው ጋር ቢሆን አንቺን ምንም የሚጎዳ ነገር የለም ሩታ? ለምን ይጎዳኛል? እንዴት ይጎዳኛል? ገብቶሃል ማለት የልጅሽ አባት ነው እዚህ ጋር አብርሃም። ታዲያ እሱ ከሌላ ሰው ጋር ስለሆነ አባትነቱን ይክዳል ወይም ያጣል? እኔ ያሳጣዋለሁ ወይ ነገሮች ያሳጡታል? ሌላ ላይፍ መጀመሪያ ያሳጣዋል? ምንም አባትነቱን የሚያስቀንስ ነገር አይኖርም እዚህ ጋር። ቀለል እያደረግሽብን ነው ማለት ያው ሁሉ ጊዜ በፍቅር አብራችሁ የቆያችሁ ምናምን እየመሰለሽ አይደለም። እና ወደኋላ መለስ ብለሽ በትክክል ስሜትሽና እንትን ብለሽ እንትን በይ አስተካክል ማለት አቀለልሽብኝ። እኔ እንደዚህ አልጠበኩም። ነገሩን ወደ ማስተካከል እንሄዳለን ነበር ያሰብኩት። እኛ ስንመጣ ያሰብ ነው ማለት ግን አቀለልሽውና ይሄድ ከፈለገ ምናምን እንደዚህ እንድትይን አንፈልግም፣ አልጠበቅንም እኛ። ኦኬ ስለዚህ ማስተካከል የምትችይው አንቺ ነሽ። እሺ አስተካክላለሁ ምናምን እንድላችሁ ነው ኤክስፔክት ያደረጋችሁት። እኔ ደግሞ ይሄ ከድሮን ጀምሮ የማልቀይረው ውሳኔ ብዬ ለሁላችሁም የተናገርኩት ለሱም በቃ ማንም የሚያውቀው ነገር ነው። እኔ መቀየር አልፈልግም። ገብተዋል። ምክንያቱም ብቻ ብዙ ያሳለፍኳቸው ነገሮች አሉ። እኔ ያ ነገር እንዲደገም አልፈልግም በህይወቴ ውስጥ። ልክ ነሽ ብዙ ነገር። ሲቀጥል ደግሞ እኔና እሱ መካከል እኔ እንጃ ዛሬም እንደገና ብናስተካክለው ነገም ሌላ ሰው እየመጣ ቢያቦካው ነው ይመስለኝ። እሱ የእናንተ አቋም ነው በመሀላችሁ። በዚህ ሰዓት ብዙ ነገር አይታችሁበታል ጓደኞቻችሁም። እሺ የኛ አቋም ሌላ ነገር ሊሆን ይችላል፣ የኛ አስተሳሰብ ሌላ ነገር ሊሆን ይችላል። እንደዛ ከሆነ ማለት ነው እሱ ይሄን ነገር አያውቅም። ነገር ግን እናንተ መታችሁ በዚህ ጉዳይ በጣም እያወራችሁ ነው ምናምን። ከዚህ በላይ ከሀገር ሊወጣ እንደሆነ እናውቃለን። ሀሳቡ እንደዚህ እየተምታታ እንደሆነ እናውቃለን። የሆነ አሳማኝ ጉዳይ ያገኝለት ለምሬ ነው። ከዚህ መቶ በመጣ ቁጥር እየደበረው እንደሚመጣ ነው የሚነግረን እና ይሄ ነገር ደግሞ መስተካከል አለበት። ከአንቺ ጋር ፍቅር ከሆነ እኮ ሌላ የትም አይሄድም። አንቺንም ልጁንም ለማየት እኮ ነው የመጣው እዚህ መቶ ማለት ምክንያት እያደረገ ወይ እንደዛም አይመጣ ሩታ ማለት ቤተሰቦችሽም አባዬም ሁሉም እህቶችሽም ምናምን ከአብርሽ ጋር እንድትሆኚ ይፈልጋሉ። ልጁም እሱ የእነሱ ጉዳይ ነው። ቤተሰቦቼን በዙሪያ ያሉ ሰዎች ምናምን አታካታቸው፣ ተዋቸው ሌሎች። እሺ ማለት ያው ብዙ ሰው ይፈልጋል ለማለት ነው። አንቺ ብቻ ነሽ አሁን እምቢ እያልሽ ያለሽው ከአብርሽ ጋር አልሆንም እያልሽ ማለት ነው። ብቻ ነገሮችን በአንቺ በኩል በጣም ቀላል ነው፣ በአንቺ በኩል ቶሎ ይስተካከላል። እኔ እኮ ማለት
አሁንም ማለት ነው ሩታ ይሄ ሀሳብ እሱ ጋር አልደረሰም ማለት ለአንቺ ቀድመን የነገርንሽ አንቺ ታስተካክላለች ብለን ነው። ከሀገር ሊወጣ እንደሆነ ምናምን እናውቃለን። ብዙ መንገድ እየሄዱ እንደሆነ ማለት አብርሃም እየሄደ እንደሆነ ብዙ መንገድ እናውቃለን። እና አንቺ ግን ካስተካከልሽው ነገሩ ይስተካከላል። ምንም ከአንቺ ጋር ሰላም ከሆነ ፍቅር ከሆነ ልጁን በሰላም ማሳደግ የሚችል ከሆነ ለምን ከሀገር ይወጣል? ለምን ሌላ ቦታ ይሄዳል? ሌላ ሀሳብ ውስጥ ለምን ይገባል? ይህንም በማሰብን የመጣ ነው፣ በክፋት አይደለም። እና ማስተካከል የምትችይ ከሆነ በቃ ልጅ ተወልዷል አይደል? ልጅ ደግሞ ያስታርቃል። ስለዚህ አንድ እድል ስጪው እና ከዚህ በኋላ ምንም አይነት ስህተቶች እንዳይደገሙ ተነጋግራችሁ ቀይ መስመር አስመለሽ እንደዚህ ከሆነ ተባብላችሁ ወደ መጀመሪያ ፍቅራችሁ እንድትመለሱ ነው የምንፈልገው የመጀመሪያው። ስለዚህ ይህንን ነገር እሺ በይና እኔ በጣም ብዙ ቀይ መስመሮች ነበሩኝ ያለ አግባብ በጣም ብዙ ጥሰው የሚያልፉ ሰዎች በዙብኝ እንጂ በህይወቴ ላይ ቆንጆ ቀይ መስመር አለኝ እኔ ጋር። እኔ የመስመር ወይ የባንዲራ ችግር የለብኝም እኮ። አሁን አንድ ድል እንዳልኩሽ በቃ ግን ምን አለ መሰለክ አንደኛው ቀይ መስመሬ ከአሁን በኋላ እኔና እሱ መካከል ምንም አይነት ነገር አይኖርም ነው። እንዴ ከሱ ጋር እኮ ነው ቀይ መስመር አስምር ያልኩሽ። በቃ ከዚህ ነው የሚጀምረው። ሲቀጥል ደግሞ አሁንም እሱ ሳያውቅ ነው ነገሮች እያወራችሁኝ ያላችሁት ምናምን ኤኒዌይስ ይሄ ነገር ሌላም ቀን እንደማይደገም ምንም አይነት ማስረጃ የለኝም። እኔ እና እሱ መካከል በማናውቀው ነገር ሌሎች ሰዎች ሌላ ነገር እንደማያወሩን ወይም እንደማይፈጥሩ ምንም ማስረጃ የለኝም፣ ምንም መተማመኛ የለኝም። ስለዚህ ድጋሚ ወደኋላ ተመልሼ እኔ መጎዳት ወይ መቁሰል አልፈልግም። ሲቀጥል ደግሞ ቅድም እንደነገርኳችሁ ነው እኔ እና እሱ መካከል ሰላም ሆነ ተፈጠረ ቢባል አንድ ራሱን የሚያጠፋ ሰው አለ። እኔ ደግሞ አንድ ራሱን ለሚያጠፋ ሰው ለአንድ ነፍስ ተጠያቂ መሆን አልፈልግም። ኖ ሩታ ታጠፋለች ሳይሆን ሰው ነው ወሬ ነው የሚያወራው። ሰው ራሱን ታጠፋለች ራሷን እየጎዳች ነው የሚለው ወሬ ነው። ኤርሚላ አፍቅራዋለች። ኖ ወሬ አይደለም። እናንተ እርግጠኛ ሆናችሁ እኮ ይዛችሁልኝ መጣችሁ ነው። እርግጠኛ ሳይሆን ይኸውልሽ በምታዩ ነገር ነው ሩታ። መከራከር እኮ አይደለም ይሄ ላስረዳሽ እየሞከርኩ ነው። አታ ምንም እንድታስረዳኝ አልፈልግም ካሁን በኋላ አይደል። በቃ ሰው ውሳኔን ነግሬያቸዋለሁ አይደለ? ሂዱና ነገሩት። አሳባ እንደዚህ ሄደን አወራናት። ካንተ ፍቃድ ውጪ ሄደን አወራሃት። አንተ ነበር ልታወራት የሚገባው ግን እኛ አውርተናታል በሉትና ከዛ አሳባ እንደዚህ ነው። ስለዚህ አንተ ምናልባት ልጅህን ልታገኝ ትሄዳለህ። ከሷ ጋር ያለን ጉዳይ ግን አትቀጥልም። አንተ ህይወትን ኑር በላችሁ ነገር። እሺ አሁን አንቺ ከሌላ ሰው ጋር ሌላ ህይወት ቢጀምር ምንም አይመስልሽም? ለምን ምን ይመስለኛል? ምንም አትጎጂም። አልጎዳም። እርግጠኛ ነሽ? ብጎዳ እስከዛሬ ድረስ አልጎዳም ነበር እንዴ? ይሄ አሁን ልጅ አለ በመካከላችሁ። የእሱም ልጅ ነው የአንቺ ልጅ ነው። በመካከላችሁ ልጅ አለ። አዎ አለ። እና እሺ እሱ ከሌላ ሰው ጋር ህይወት ስለጀመረ ወይም ደግሞ ህይወቱን በሌላ መንገድ ስለቀጠለ ከልጁ ጋር ያለው ነገር ይቋረጣል ነው? ኖ መቋረጥ ሳይሆን ስለዚህ በቃ አንቺ ማለት አሁን ላይ ምንም ላይ መስልሽ ይችላል። አሁን ላይ ምንም ላይ መስልሽ ይችላል። አይ እሱን እንድትይዙልኝ ነው ፈልገው። አንደኛ ነገር ከልጁ ጋር ያለው ነገር አይቋረጥም። ለልጁ የሚያስፈልገውን ነገር ማድረጉ አይቀርም። ገባ? እሱ ወዱም ሳይሆን በግዴታው የሚያደርገው ነገር ነው። ገብቶሃል አይደለ? ስለዚህ ምንም የምጎዳበት ነገር አይኖርም። እኔም የራሴን ህይወት እኖራለሁ። ገብቷችኋል? በቃ ህይወት ይቀጥላል። እኛ ማለት አሁን የመጣ ነው ያው እንደ ጓደኛ ያው በምናየው ነገር ነው። ቀድሞ አንቺ ጋር መምጣት ስላለበት ነበረ። ያው እሱ ላይ ብዙ ነገር እያየን እንትን ስላለበት ማለት ነው። አልገባኝም። ሁሉ ጊዜ ማለት እኔ እና እሱ መካከል የሆነ ጥሩ ነገር የሚፈጠር ሲመስላቸው ሰዎች የሆነ ነገር ፉርሽ ለማድረግ የሚሞክሩት ነገር ግን ሁሌ ጥያቄ ነው። አይተሻል አይደል? በሌላ ነው የምትወረጊው። ለማስተካከል ከፈለግሽ ይህንን ነገር እኛ የመጣንበት ነገር ምናምን ማስወገድ ትችይ ነበር፣ ማስተካከል ትችይ ነበር። አሁን ግን በሌላ ነገር የተረጎምሽው በቃ በመሀላችን እኛ ነገሮች ለማስተካከል ሲል ምናምን ስትይ ነው አሁን እንደዚህ ልል የቻልኩት። በመሀላችን የሆነ ነው ሲል ሳይሆን ሲመስላችሁ ወይም ደግሞ ሲመስላቸው ሌሎች ሰዎች እናንተን ሳይሆን ሌሎች ሰዎች ሲመስላቸው ሊስተካከል ሆኖ ምናምን እኮ አይደለም። ግን ደግሞ በቃ ላይ ካለ አይደለ ከልጁም ጋር መጣ ምናምን ሲያዩ ይሄ ነገር እንደ በፊት ሊሆን ነው እንዴ ምናምን ይሄ ነገርማ የሆነ ነገር መሆን አለበት ብለው ቁጭ ብለው ስራዬ ብለው የሚያስቡ ሰዎች ያሉ ነው የሚመስለኝ እንደኔ። ነገር ግን እንደዛ ስለሆነ እኔ ወደ በፊቱ ተመልሼ እንደ ድሮ አይደለም።
ለማንም ስጋት እንዳይገባቸው በዚህ አጋጣሚ ልንገራችሁ ብዬ ነው ለሁላችሁም። የትኛውም ነገር ማስተካከል ለሰውም ብለሽ አይደለም ለሰው ብዬ ሳይሆን አሁን የምነግራቸው የራሴን ሀሳብ ነው እየነገርኳችሁ ሳይሆን ለእነሱ ብዬ ምናምን ሳይሆን ጀስት ሀሳቤ ነው እና ምንም ስጋት እንዳይገባቸውን በዛው እንትን እንዲሉ ነው። ለዛ እኮ አንቺ አሁን አንድ ድል ስጭንና በቃ እኔ የመጣንበት እኔ ለማንም ከዚህ በኋላ የምሰጠው ድል ምንም አይነት አይኖረኝም። ሲጀመር ማለት ይሄንን ነገር አስቢበት ማታ ማሰብ አልፈልግም ማለት ብታስቢበት ደስ ይላል። ይሄን ነገር ሳላስብበት ነው ይሄን ነገር መመለስላችሁ። ልክ ከዚህ በፊት ረጅም ጊዜ አስቤበት በተደጋጋሚ አስቤ ምንም የማልቀይረው ውሳኔ እንደሆነ ስለገባኝ ስለተረዳሁት እና እንደዚህ አይነት መደምደሚያ ሀሳብ ላይ ስለደረስኩኝ ነው አስቢበት ስትሉኝ ነው የምላችሁ። ስለዚህ ሀሳብ ይቀየራል። ምንም የሚቀየር ሀሳብ የለኝም። ኧረ በቀይርማ ኖሮ በፊት ቀይር ነበር እኮ ማለት ሀሳብ የሚቀየርበት ብዙ መንገዶች ነበሩ። ከኛ ይልቅ ስለ አንቺና ስለ አብርሃም አንቺ በጣም ታውቂያለሽ። የሚጠቅመውንም የሚጎዳውንም በደንብ ለይተሽ ታውቂያለሽ እና ቢያንስ እኛ ጫፍጫፉን ነግረንሻል። ከዚህ በኋላ ደግሞ ለሚፈጠረው ነገር ምንም እንደማይመስልሽ እርግጠኛ ነኝ። እንደዚህ አሁን እንዳወራሹ ከሆነ ማለት ነው እና ያው እኛ አቅማችንን ተናግረናል። ከዚህ በኋላ ምንም ማድረግ አንችልም። በግዳጅ ምንም ነገር የሚሆን ነገር ስለሌለ ማለት ነው። ሩታዬ አክብረሽን ኑ ቤት ድረስ ስላልሽንም ደግሞ እናመሰግናለን። ስላወራሽንም እናመሰግናለን እና በቃ ግቢና እናወራለን። በቃ ለማንኛውም በቃ ሰላም